የሰው ስብዕና ውስጥ ነው ነገርየው የሚመጣው። ለዚህ ነው ህይወት ሰልፍ የምትሆነው። ውጊያውን የሚያካሄደው በሰው ውስጥ ነው። ሰው ውስጥ ነው ጦር ሜዳው። በጣም ትልቁ ጦር ሜዳ ያለው ሰው ውስጥ ነው። ለመጀመሪያው አዳምም ሰው ውስጥ ነው። ቃሉን እያነበብን ብንሄድ በጣም ጥሩ ነው። ምክንያቱም ቤዚክ መሰረት ስለሆነ 3:6 ስሙ። ቁጥር 6 ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ደግሞ ከእርሷ ጋር በላ። ሁልጊዜ ሰው ውስጥ ነው። ውስጣችን ነው የሚቀሰቀሰው። ጦርነቱን የሚጀምረው ውስጣችን። እግዚአብሔር የከለከለውን እኛ አቤት እንድንለው ያደርጋል። እግዚአብሔር የተጠየፈውን ነገር እኛ በጣም እንድናደንቀው ያደርጋል። እግዚአብሔር አስወግዱት ያለውን ነገር እኛ እንድናስጠጋው ያደርጋል። ውጊያው የሚጀምረው እኛ ውስጥ ነው፣ ሰው ውስጥ ነው። መንፈሳዊ ውጊያ የሚካሄደው በሰው ውስጥ ነው። ለመጀመሪያው አዳምም ለሁለተኛው አዳም። የሉቃስ 4ቱን ታውቁታላችሁ አይደል? በጣም የሚገርመኝ ለመጀመሪያው አዳምም ያመጣው ፈተና ለሁለተኛውም አዳም አልቀረም። ልዩነታቸው ግን የመጀመሪያው አዳም ዘፍ ይላል፣ ሁለተኛው አዳም ግን ያሸንፋል። አሁን ተበሉ የተወለድንበትን ዘር እንድናስበው ነው የምፈልገው። ይሄ የዳግም ልደት ዘርም ውጊያ አልቀረለትም። ውጊያው አለ፣ ግን ሁልጊዜ ማሸነፍ ነው ስራው። የመጀመሪያው አዳም ሁልጊዜ መውደቅ፣ ቢበላም ሲመጣለት ይወድቃል፣ ሁሉም ሲመጣ ይወድቃል። ሁለተኛው አዳም ግን የሚመጣውን ሁሉ ያሸንፋል። ልብ በሉ፣ የመጀመሪያው አዳም የተፈተነው በምንድን ነበር? በመብል ነበር። ሁለተኛው አዳም በምንድን ነው ያሸነፈው? ፈተናው በምንድን ነበር የመጣለ? የመብል ፈተና ነው። የመብል ፈተና እና በጣም እኔና እናንተ ብንሆን ዘራፍ እኔ እግዚአብሔር ልጅ እቺን ድንጋይማ ዳቦ ሳላረግ ልክ ሳላስገባው ጭንቅላቱን ሳላፈራረስ መች ተዋዋለሁ እንልና አንተ ድንጋይ አሄ ድንጋዩ መቼም ዳቦ ሊሆን ይችላል፣ ግን የነፍስ ክሳት ይዞ ነው የሚመጣው። ቢሆን እንኳን ማለት ነው። ሉቃስ ምዕራፍ 4 እናንብ። ኢየሱስ የተዋጋበት ስልት በጣም ወሳኝ ስለሆነ ማለት ነው። ኢየሱስም መንፈስ ቅዱስ መልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ዲያብሎስም ያመጣውን ፈተና ስሙ። አሁን ፈተናዎቹን ስሙ፣ በደንብ ስሟቸው። ብዙ ጊዜ እስኪ እዩ፣ ክፉ ጠልፎ ያስለቀሳችሁን እዩዋቸው። የመጀመሪያው ጥያቄ የእግዚአብሔር ልጅ ከሆንህ ነው። አረጋግጥልኝ። በእውነት እግዚአብሔር አንተን ከቀባ አረጋግጥ እንደማለት ነው። ዘንድሮ የእግዚአብሔር ልጅ ከሆንህ በጣም ኮርኳሪ ነች። እንትኗ በጣም ረቂቅ ነች። እቺ ፈተናዋ ሳይፏ በጣም ኃይለኛ ነች። የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ስልጣንን ፕራክቲስ አድርገው፣ ተጠቀምበት እንጂ ስልጣንን። ስንትን ሰው ነው ይዞ የወደቀው ይሄ ነገር? ተጠቀምበት፣ ይህንን ቅባትን ተጠቀምበት። ስንቶቹ ናቸው? ታያታለህ ዛሬ። ያው አንዳንዶቹማ ያው በማይክል ዓለም ሁሉ ያሰማሉ። ታውቃላችኋል? ይገርመኛል በጣም። አሁን ዲያብሎስ አንተ እኮ እግዚአብሔር የቀባ ሰው ነህ ብሎ ከተናገር፣ አሁን ቢናገር አሁን ያስደስታል። እሱም በቴሌቪዥን ታስተላልፋል። ዝም በል ነው መባል ያለ። የእሱ ምስክር እንድትደጉ እሱ ብሎ መስካሪ እንዳ በጣም ነው ይገርም።
አሁን አንድ ትራያንግል እንስራና አዳም ፍጹም በነበረው ዓለም ውስጥ በምትመለከቱበት ጊዜ ሁሉ ሰው ማንነቱን የተቀበለ ደስ ነው የሚለው። ሁሉ ሰው በጣም ማንነቱን በደንብ ነው የሚያውቀው። በሌላ መነጽር አያይም ማንነቱ፣ ወይም ሌላ እንዲያረጋግጥለት አይፈልግም። አዳም ከውድቀት በፊት ለመኖር ከሚያስፈልገው በላይ ነው ያለው። እንግዲህ በፍጹሙ ዓለም ውስጥ ምን ከውድቀት በፊት የነበረውን ዓለም አስቡት። እጥረት የለ፣ ጥበት የለ፣ መደበላለቅ የለ። ሁሉ ነገር ፍጹም፣ ለሁሉ ሰው ከሚያስፈልገው ነገር በላይ አለ። ይሄ ጎደለ ተብሎ በቃ በእጥረት ምክንያት ፈተና ሊመጣ አይችልም። በፍጹም በውድቀት በሌለበት በፍጹም ዓለም ውስጥ ሁሉም ሰው ስንል ያው የነበሩት ሁለቱ ሰዎች ናቸው። በጣም የተስማሙ ነበሩ፣ እርስ በርሳቸውም የተስማሙ፣ ከእግዚአብሔር ጋር የነበራቸው ህብረት የሰመረ ነበር። የመኖር ዓላማቸው ደግሞ የሚገርመው እግዚአብሔር ብዙ ተባዙ ምድርን ሙሏት ለሚሉ በቃ ሌላ ምንም ነገር የለም። አሁን በቀደመው ዓለም ውስጥ አዳምን ሄዳችሁ ማንህ ብትሉ ማን የሚል ይመስላችኋል? ማን የሚል ይመስላችኋል? ከመውደቁ በፊት አዳምን ከውድቀት በፊት በክፉ ከመፈተኑ በፊት አዳም ማንህ ብትሉ ምን የሚል ይመስላችኋል? የእግዚአብሔር አምሳል፣ የእግዚአብሔር አምሳል፣ በእግዚአብሔር አምሳል ምድርን እንድገዛ የተሾምኩ ማለት የማንነት ብዥታ የለበት። በሚበላ ነገር እጥረት አለ? የለም የለም። የሚኖርበትን ዓላማ ያውቅ ነበር፣ ያውቃል። እግዚአብሔር መጥቶ ስም አውጣ ሲለው ያወጣል። አረ እግዚአብሔር ይሄን አላውቀውም የለም። በቃ ስም ያወጣላቸው ዘንድ ፍጥረትን አወጣላቸው። እኛ ዛሬ የተፈጠሩትን በስም ዝርዝር ለማወቅ እንኳን ይቸግረናል። አዳም ግን ለሁሉም ስም አወጣላቸው። እንዲህ አይነት ምጡቅ የነበረ ሰውዬ ማለት ነው። የሚኖርበትን ዓላማ ያውቃል። ለምን እዚያ ገነት እንደተቀመጠ ያውቅ ነበር ከውድቀት በፊት። ከተበላሸ በኋላ የመጣውን ተመልከቱት። የመጀመሪያው ነገር የሰው መለያ ነው የተቀየረው። አቤልና ቃየል ጋር ስትመጡ ከውድቀት በኋላ ሰው ስትሉ አቤል ሲባል ከአቤል ጋር ተንጠልጥሎ ምን ይመጣል? አቤል በእግዚአብሔር አምሳልነቱ ብቻ አይደለም የሚታወቀው። አቤል ሲባል እናንተ እንኳን አሁን አቤል ስል ምን ይመጣላችኋል ወደ እናንተ? እንደው በቀላሉ የበጎች ጠባቂ፣ ንጹህ ሰው ምናምን የሚል ነገር ይመጣል ወዲያው ነው እኮ። ቃየልስ ብል ገበሬ ማለት ተንጠልጥሎ ይመጣል እኮ። ገበሬ ከገበሬነቱ ቀጥሎስ ነፍሰ ገዳይ። የሚገርማቸው ነገር ውድቀት ገና እከሌ ስትሉ አሁን እንደ አንድ ደመላሽ ብል ምን ይመጣላችኋል? እንትን ጂኦግራፊ እንኳን አይመጣላችሁ? እሺ ዋቅጅራ ብልስ ገብረ መድን ብልስ ወዲያው ጂኦግራፊ ምናምን ዘንድሮስ ከምን ጋር ይገናኛል? ወዲያው ብሔር ብቻ ፖለቲካው አብሮ ነው የሚመጣው። በቃ ማዕት ነገር። የሚገርማቸው ነገር ውድቀት ልክ አቤል ሲባል ገበሬ ቃየል ገበሬ፣ አቤል በግ ጠባቂ። ወዲያው የሚንጠለጠል ነገር ይመጣል። አሁን ኖህ ብልስ ኖህ የሚባለውን ፍጹም ሰው የእግዚአብሔር አምሳል ምናምን የሚለው አይመጣላችሁ። መርከብ ይህን እንጨት የሚፈቅ ሰው አይታያችሁም? ቶሎ ወዲያው ደግሞ እሺ ትንሽ ጨምር ስትባል ፍጹም የታዘዘ ሰው ታዛዥ ምናምን ትላላችሁ። ወዲያው ከነአን ብልስ ወዲያው ነው የሚመጣላችሁ። የሚገርመው ነገር በቃ
በተበላሸው ዓለም ውስጥ ሁሉ ነገር ነው የተበላሸው። ሰው ማን ነው? እኔን በእኔነቴ ብቻ ማወቅ ይቀራል። የሆነ ነገር ቶሎ አብሮ ተያይዞ ይመጣል። የሚገርማችሁ ነገር አንዳንዱ ሰው ማዕረጉ ሳይጠራ ሲቀር ይከፋዋል። ኃላፊነት እኮ መሆኑን ስለሚረሳ እኮ ነው። እና በጣም ነው የሚገርመው። ሰውየውም ይከፋዋል። ሰውየውም ሳይጠራ ሲቀር ያስቀረበት ይመስለዋል። እና በጣም ይገርም። መታወቂያ ተቀየረ። በጣም ነው የሚገርመው። በእግዚአብሔር አምሳልነት በእግዚአብሔር ባላደራነት መታወቅ ቀርቶ ከሆነ ነገር ጋር እያያዛል። ስትመጡስ መግቦት ጋር አሁን ልዩነት ተፈጠረ። ወዲያው አቤል ሲመጣ ያለውን ከበጎች መካከል መርጦ መጣ። ቃየልስ አሁን እንግዲህ ተመልከቱ፣ ሁለቱም ባዶ እጅ አልመጡም። ልብ በሉ። አሁን እንግዲህ ተመልከቱ፣ የመነፍሳዊ ሕግ መጨረሻ ጋር ልብም እጅም ንጹህ የምትለዋ ነገር ጋር እንድትመጡልኝ አስቡት። በደምብ ተያያዥነት አለው። አቤል ምን ይዞ መጣ? ካለው ማለት በግ ጠባቂ ነበር አይደል? ማን ነው ስላችሁ በግ ጠባቂ ከበጎቹ ይዞ መጣ። ቃየልስ ገበሬ ነው። ሌላ ምን ማድረግ ይችላል? ምንድን ነው ይዞ የሚመጣው? እህል ነው ይዞ የመጣው። የሁለቱም እጅ ምን አለው? ስጦታ ይዟል። ስለዚህ ምንድን ነው ብላችሁ ብትሉ ሁለቱም ከእግዚአብሔር ጋራ ግንኙነት እኮ ማድረግ ይፈልጋሉ። ህብረት ማድረግ እኮ ይፈልጋሉ ከእግዚአብሔር ጋራ። ስለዚህ ይሄኛውም ያለውን ይዞ መጣ፣ ይሄኛውም ያለውን ይዞ መጣ። እጅ ካያችሁ የሁለቱም እጅ ያላቸውን ይዟል። እግዚአብሔር ግን ከእጅ ይዘልቃል። ወዴት አየ? አሁን ተመልከቱ። ይዘው ሲመጡ እግዚአብሔር የዚህኛውን ተቀበለ ልበል። ያው የቀኝ እጅ ላድርገውን ተቀበለ የዚህኛውን። እግዚአብሔር ይሄኛውን ሲቀበለው ይሄኛው ሰውዬ ምንድነው ማለት ያለበት? ምንድነው ማለት ያለበት? በመሰረቱ የኔስ ምን ሆኖብኝ ነው ብሎ ራሱን አይደለም ማየት ያለበት? ወይም ወደ አመጣው ነገር አይደለም ማየት ያለበት? አይደለም ይሆነው አይደለም። ከዛች በኋላ የቃየል የመኖር ዓላማው ተቀየረ። ታውቃላችሁ? ማለት የምድር ሁሉ መከራ እዚች ጋር ነች ያለችው። እግዚአብሔር ተቀበለው ይሄኛውን፣ የሱኛውን አልቀበላል። ራሱን አይቶ ጌታ ሆይ ባክህ ምን ላድርግ ማለት ሲገባው የመኖር ዓላማው ተቀየረ። አቤልን ማስወገድ። ቃየል ከዛ በኋላ በቃ ይሄንን ካላስወገድኩ በቃ ዋጋ የለኝ። የሚገርማችሁ ነገር በጣም 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 አቤል ሲወገድ እግዚአብሔር ቃየልን ተቀበለው። በጣም ብዙ ጊዜ እስኪ ያስቡት። ይሄ የዘር ፍጅቶቻችን፣ የዘር ግጭቶቻችን፣ የሰፈር ግጭቶቻችን፣ የመስሪያ ቤት ግጭቶቻችን በሙሉ አንዳንድ ሰው ይሄ አለቃዬ ከዚህ ቢሮ ቢነሳ ሰላም ሆናለሁ ይላል። ይመስላል? እንዳይመስል የባሰበት ነው የሚመጣው። የቱ ከተቀየረ ብቻ ነው ደህና የሚሆን? እዚህ ውስጥ ከተቀየረ እና በጣም በጣም ብዙ ሰው በቃ ቃየል ጠበበው፣ በቃ ጭንቃል። ለዛውም እግዚአብሔር እየመጣ እየነገረው ስሙ ኃጢአት በደጅህ ነገረው እኮ እግዚአብሔር ይሄንን ነግሮት ንገስባት እያለው እንኳን አልሰማለ። ምክንያቱም ምንም መስማት ጀመረ። አስወገደው፣ ግን በሰላም ኖረ። በጣም ብዙ ሰው እስኪ ያስቡት እስቲ የዘር ፍጅቶቻችንን የምናምን ፍጅቶች ይሄ ህዝብ እኮ ቢጠፋ ቦታ ይሰፋል። እውነት ይሰፋል። እዚህ ነው ነገር ያለው፣ እዚህ ጋር ነው ውድቀት ያመጣብን ነገር።
ሰልፉ ሰው ውስጥ ነው ያለው ልላችሁ፣ ጦርነቱ ሰው ውስጥ ነው ያለው። ይሄ ከእግዚአብሔር ጋር ያለው ግንኙነት ሲበላሽ ከወንድሙ ጋር ያለው ግንኙነት ተበላሽ። የሚገርማችሁ ነገር ከጎረቤታችሁ ጋር ያለው ግንኙነት የሚበላሸው ልባችሁ ውስጥ ከጌታ ጋር ያለው ነገር ሲበላሽ። ኢየሱስ ከሰይጣን ከመፈተኑ በፊት የማንነቱ ኢየሱስም ጋር ሁሉ ነገር ተቀምጣለች። ኦርደሩ አልተለወጠችም። ምክንያቱም የቀደመው ኪዳን በአዲሱ ኪዳን ሲፈጸም ያንኑ የአሮጌውን አዳም መነሻ ይዞ ነው በደንብ የመጣው። ማንነት ጋር ስትመጡ ይሄ ልጄ ነው ብሎ እግዚአብሔር መፍትሄ ሰጠ። ሰይጣን ግን ምን ብሎ ነው የመጣው? ልጅ ከሆንክ ብሎ ነው የመጣው። እና የሚገርማችሁ ነገር የሰይጣን መሳሪያው ተመሳሳይ። አንተ ነብይ ከሆንክስ፣ አንተ የጸሎት ሰው ከሆንክስ፣ አንተ ፓስተር ከሆንክስ፣ አንተ ቄስ ከሆንክስ፣ አንተ ሐዋርያ ከሆንክስ፣ አንተ እንደዚህ ከሆንክ እስኪ ይህችን አድርጋት ነው የሚለው። የኔ ነገር የሚረጋገጠው ባንተ አይደለም። ነኝ ጌታ ያለው ነኝ ነው። ልጅ ከሆንክ አይደለም ማለት በመስራቱ እኮ አይደለም ልጅ የሚሆነው፣ ልጅ ነው። ልጅ ከሆንክ ብሎ ነው የሚመጣው። አንተ እንደዚህ ከሆንክ፣ አንተ የጸሎት ሰው ከሆንክ፣ አንተ ምናምን ከሆንክ፣ የሚገርማቸው ነገር ተመሳሳይ። እግዚአብሔር ግን ልጄ ብሎ ልጄ ከእግዚአብሔር ጋር ነው መጨረስ። እቺ በክርስቶስ ኢየሱስ ላይ የተነገረችው ነገር በጣም ብዙ ሰው እንደቀላል ነው የሚያያት። ሰማያት ተከፈቱ የሚባለውን የሚልክያስን መጽሐፍ ስታነቡ ነው የሚገባቸው። ሰማያት በይፋ ማለት ነው። በይፋ ሌሎች በሙሉ ሊረዱት የሚችሉ እንደ እስራኤላውያን ቡስ ስታነቡት ዝግት ያለው ሰማይ ክፍት ብሎ ሲነገር ማለት ነው። ለበሉ የዮሐንስ አባት በሚሰማበት ጊዜ ሰማያት ተከፍተው ንግግር የተደረገው መቅደስ ውስጥ ነው። ማርያምን ሲናገር በግሏ ነው። እዚህ ጋር ግን ሰማያት ተከፍተው ሊጠመቅ ያለ ሕዝብ ባለበት በሙሉ ቀላል ፕሮቪደንስ አይደለም፣ ቀላል መገቦት አይደለም። ሰማያት ክፍት ካለ በኋላ ልብ በሉ አሁን ንጽጽሩን ይወት ሰማያት እዚህ ተከፍቶ እግዚአብሔር እያናገረው፣ ዲያብሎስ ደግሞ ምድረ በዳ ማን እንዳመጣው አያጋው ድንጋይ ዳቦ አድርግ ይላል። የእንጀራ ጥያቄ እኮ ነው የሚያመጣው። የመጀመሪያው የማንነት ጥያቄ ነው ልጅ ከሆንክ። ቀጥሎ ደግሞ የሚበላ ነገር ነው የሚያመጣው። በዛኛው ሲሸነፍ ይሄኛው መሳሪያ ይዞ ይመጣል። ሌላኛው ከእግዚአብሔር ጋር ለማጣላት እሱ እግዚአብሔር መንፈስ ወርዶበት እግዚአብሔር በሱ ህይወት ሊሰራ ወዳለው ነገር ሊወስደው ነው የሚያዘጋጀው። ይሄኛው ደግሞ ከአባቱ ጋር ለማለያየት ልጅ ከሆንክ ይችን አርጋት። የኛ ጌታ ግን ልኩን እያሳየ አደቀቀል። ስሙ የተባረከ ይሁን። ወገኖቼ እናንተ እግዚአብሔር ያየላችሁን እንጂ ክፉ አይደለም ያረጋግጥላችሁ ማንነታችሁ። እግዚአብሔር የሰጣችሁ ማንነት መጠራጠሪያ አድርጎ ካመጣው ያን ጊዜ እግዚአብሔር እድል እየሰጣችሁ ነው። ጭንቅላቱ ላይ ቆሙበት። ጌታ ኢየሱስ ክርስቶስ የተጠመቀው ኃጢአት ስለነበረበት ነው እንዴ? ጌታ የተጠመቀበት ዓላማው ምንድን ነበር? ዮሐንስ እኮ ነግሮናል። እንዴ እኔ በአንተ እጠመቃለሁ እንጂ አንተ በእኔ ትጠመቃለህ አይሆንም አለው። ከዛ አይ መጠመቅ አለብኝ ሲለው ምንድነው ያለው? ጽድቅን ሁሉ መፈጸም ይገባናል። ልክ የሆነ ነገር በሙሉ ማድረግ ይገባናል። የእግዚአብሔር ልክ ማለት ጽድቅን ዓላማው እሱ ነበር እንጂ ኃጢአት ስለነበረበት አይደል። ከዛ ልውጥ አረጋትና ደጉን የምትፈጽም ከሆነማ በል እንግዳው ለምን ትራባለህስ? በላ እንግዳው ይቺን ጽድቅን ሁሉ ለመፈጸም ከሆነ ዝግጅት በላ እንግዳው ደግሞ ይቺንም አርጋት። ከዚህ ከእንደው ከመቅደስ ላይ ራስን ጣል አርግና ደግሞ ሲያነሳየው እና የሚገርማችሁ ዲያብሎስ
የእግዚአብሔርን ቃል ማለት ነው። የተጻፈውን ቃል እንኳን እግዚአብሔርን ለመፈታተን ሲያመጣ ንቁ መሆን ይጠይቃል። መንፈሳዊ ውጊያ በሰው ውስጥ የሚካሄድ ነገር ስለሆነ ማለት ነው። ውጊያ የሚቀጥለው እስከ መቼ ነው የሚለውን እንመልከት። የሚቀጥለው እስከ መቼ ነው? እስኪ ከእናንተ ልስማ። እስከ መቼ ይቀጥላል ውጊያው? ጌታ ተመልሶ እስኪመጣ። እሺ፣ በጣም ጥሩ። ጌታ ተመልሶ እስከሚመጣ፣ እሺ፣ ወይም እኛ ወደ እሱ እስከምንሄድ በዓለም እስካለን ድረስ። እሺ፣ በጣም ጥሩ። የሚገርማችሁ መልሳችሁ በአብዛኛው እኛ፣ እኔ ምናምን ጋር አለ። እናንተ ብትሄዱም ውጊያው ይቀጥላል እኮ። እና በጣም ነው የሚገርመው ማለት አንዳንዱ ሰው በቃ እኔ እስከሄድ ድረስ ይላል። ጥሩ ነው እሱ ጥሩ ነው። ግን ልጆቻችሁም ይረከባሉ እኮ ከቀጠሉ ማለት ነው። ከኖሩ ይቀጥላል እኮ። ውጊያው እስከ መቼ ነው የሚጠናቀቀው ሲባል ያንን የእግዚአብሔር የዘላለም ዓላማ አትሳቱ። እነዚህ ስህተት ናቸው አላልኩም። እነሱ ግን ብዙ ጊዜ እኛ ጋር ነው የምናመጣው። ከእኛ ጋር ምናምን ነው የምናገናኘው። እገላገላለሁ ይላል። ልጆች ይቀጥላል። ስለዚህ በደንብ ማስታጠቅ ነው። አንዳንዱ ሰው በራሱ ዘመን ብቻ ጥንቅቅ ብሎ ከኖር በቃ የራሳቸው ጉዳይ አይደለም። የሚቀጥለውንም ትውልድ ማስለቀቅ በጣም ጥሩ ነው የሚሆነው። ማለት ምንድነው? ማዘጋጀት አይቀርም እኮ። ውጊያው እስከ መጨረሻ ይቀጥላል። የሚጠመድ እስከ መቼ ይዘልቃል? ራእይ ይነግረን። እቺ እስክትጠናቀቅ ድረስ ውጊያው ይቀጥላል። እኔ ዶሮ የትልቅ መንፈሳዊ መነቃቃት መካከል መንፈሳዊ ውጊያ ያለ አይመስለኝም ነበር። ኮንፈረንስ መካከል አሁን ውጊያ ያለ ብላችሁ ታስባላችሁ? እንደው የጨበጣ ውጊያ ያለው እዛ ነው። የጨበጣ ውጊያ ያለው አጋንንት በማስወጣት ጸጋ እግዚአብሔር የባረከው ሰው ነበረ ድሮ በማመልክበት ቤተክርስቲያን ውስጥ ነው። በጣም በቃ እሱ እዛ ሲገባ በቃ ይንጫጫል፣ አጋንንት በሙሉ ይንጫጫል። እና ስልታቸውን ቀየሩ፣ የውጊያ ስልታቸውን ቀይረው ጠበቁ አንድ ቀን። እና እሱ አልነበረም። እና ልጆች ሲታገሉ ይቆያሉ። አይ ይሄ ኢየሱስ እንዳለው ነው ወይ በጾም ጸሎት ነው ወይ ከሌ ካልመጣ በስተቀር አይለቅም ተባለ። ስም ተጠርቶ ማለት ነው። ከዛ በኋላ እንዴ ለምንድን ነው እኛ ጾም ጸሎት ይዘን ሰው እንዲያንገላታ የምንፈቅደው? ይጠራ ከሌ ተባለ። ከዛ በኋላ በአካባቢ በቅርብ ስለነበረ ተጠራ ከሌ የተባለው ሰው ማለት ነው። ተጠራና መጣ። ገና የቤተ ክርስቲያኒቷን በር ሲረግጥ ወይኔ መጣብኝ አለ። ከዛ በኋላ እንደው በቃ እዛ ያለው ሰው በሙሉ ልክህን አገኘ። ገና ጾም ጸሎት ተይዞ ምናምን የጽድቅ ሀሳብ አትመስልም። ጾም ጸሎት ተይዞ ምናምን ሰው ልታጉላላ ምናምን ማለት ጀመሩ። እዛ ያሉትም መቀባበሉ ደስ ይላል ትላላችሁ አይደል? አደጋ ነች። ከዛ በኋላ መጣ። እንዲህ ደረጃ ነበራት ደግሞ ደረጃዋን እንዲህ እየወረደ እያለ መጣሁልህ አለ እሱም። ከዛ በኋላ ያለው ይቅር እኔው ጋር ይገርማል። በጣም ከባድ ነው። ብዙ ጊዜ መንፈሳዊ ውጊያ በጣም ሞቅ ሲለን የሚያቆም ይመስለናል። በጣም የጨበጣ ነው የሚሆን። እግዚአብሔር በተለይ ጸጋውን ሲያፈስ እሱ ሲሰራ እናንተ የሰራችሁ ይመስላችሁና ቀይ ሆነ ነገር ዘንድሮ እንደዚህ ላይ ቆመን እኮ እናንተ ዝም ብሎ እዚህ ለመስማት ታንቀላፋለን። ሌሊት እንባ በእንባ እኮ ነው ይሄን መልእክት ያመጣሁት። ወይ ጉድ! ለአንተ ሲጸልይ አድሮ ከሆነስ እዚህ የሚተኛው ማን ያውቃል? እኔ መተኛትን ያበረታተው አይደለም፣ ግን አታውቅም። ብዙ መፎከር አይዋል። በብዙ ሲያመጥ ባደረሰው ተደግፈ ሊሆን ይችላል፣ አይታወቅም። እና ብዙ መፎከር አይደለም። ሰልፉ እዚህም ጋር ይመጣል። በደንብ እያቀባበለ ነው የሚመጣው። ሁል ጊዜ ግርዶች ነው የሚያበቃው። በዚህች ቀን ነው ራእይ ምዕራፍ 20 እንሂድ። እስከዛ ድረስ ውጊያው ይቀጥላል።
ምዕራፍ 20 ከቁጥር 7 እስከ 15 ድረስ እንደዚህ ተጽፏል። 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባሕር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ። ከዛ በኋላ ያለውን ጨርሱ። እስከዚህች ቀን ድረስ ይቀጥላል ውጊያው። ስለዚህ ድንበሩን ማወቅ በጣም ጥሩ ነው የሚሆነው። ስለዚህ የገባንበት ይሄ የተጠራንበት ይሄ ጥሪ እስከዚያን ቀን ድረስ እየተቀባበልን የሚቀጥል ነው። እኛ ጨርሰነው ገላግለናል የምንለው አይደል። ይሄ በዘመናችን የተገለጠውን ጭንቅላቱን እንፈረክስና እግዚአብሔር እድሜ ከጨመረልን የሚቀጥለው እርከን ሲመጣ እሱንም ፈርክሰን እኛ እየተዋጋን ህዝብ ግን እፎይ ይላል። እኛ እየቆሰልን ህዝብ በሰላም ወጥቶ ይገባል። ልክ እንደሱ ነው ነገር የሚቀጥለው እስከዚያች ቀን ድረስ ነው። ይሄንን ጥቅል ነገር ማወቅ በጣም አስፈላጊ ነው የሚሆነው። እንግዲህ አሁን እኛ ምን ማድረግ የሚገባናል የምትለውን በትንሹ እንመልከትና ወደ እረፍታችን እንድንወጣ። የመጀመሪያው ምንድነው ማድረግ የሚገባን ሲባል እኔ በዚህ ዘመን ያለሁት ዘመንን ለመዋጀት ነው የሚለውን ነገር ማወቅ። ለዘመን ለመገበር አልተጠራሁም ማለት ነው። እሱን እያወቅን መቀጠል መቻል አለብን። ግን ለዘመን አለመገበራችንን በምንድነው የምናረጋግጠው ነው ነገርየው። በምንድነው የምናረጋግጠው? የገላትያን መጽሐፍ አሁን እናነብ። ብዙ ጊዜ ወገኖች አንድ ነገር ልንገራችሁ። እኛ ለዘመን አንገብርም ካልን በምን መንገድ ነው አለመገበራችን የሚገለጠው? አሁን እሱን እንመልከተው። ገላትያ ምዕራፍ 5 ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ። አሁን ይሄ በጣም ጥያቄው መንፈስ ወደ ወደደው ሊወስደን ፈቃደኛ ነው ወይ ነው ወይስ እኛ ወደ ወደድነው ስንሄድ እንዲከተለን ነው የምንፈልገው? ጥያቄው እሱ። በመንፈስ ተመላለሱ። ይሄ አንዳንድ ጊዜ ለአንዳንድ ሰው ዝም ብሎ እንደው የማይጨበጥ የማይዘገን ዓለም ይመስላል። ምን ማለት ነው? ቁጥር 17 ጀምሮ ያለውን አሁን እናነብ። የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በቃ አንተ የሰልፍ ሰው ነህ፣ እንደፈቀደ ለመሆን አትችልም ያልኳችሁ ለዚህ የምንመኘው ነገር እኮ አለ፣ ግን መሆን አንችልም። ምክንያቱም እኛ አዛዥ ለውጠናል። ስሙ የተባረከ ይሁን። አዳኝ የሆነ አዛዥ አንግሰናል። ስለዚህ ሌላው የሰፈሩ ልክስክስ ሊነግስብን አይችልም። ስለዚህ አንልም። እምቢ ስትል ደግሞ ሰፈሬ እየኖርክ እንዴት እምቢ ትላለህ ይላል። አሁን የሚለየው እሱ ነው። ማን ሰጠ ሰፈር? ሰፈርማ የጌታዬ ነው። አንዳንድ ሰው እንደዚህ ላይ እኔ ሰፈር ምን ልታረግ መጣ? ማን ሰጠ ሰፈር ለአንተ? ልክ ነው። ገዢዎች ሲበረክቱ የኔ ነው ትላለህ፣ ግን ካንተ በላይ ገዢ ሲመጣ ግን ትለቃታል። አሁን እሱ ነው እኮ ነገር። ግን የሚገርማችሁ እሱኛው ከጂኦግራፊው በፊት ይሄን የልብን ሰፈር ማስለቀቅ እዚህ ጋር ነው የልብ ሰፈር ማስለቀቅ። የሚገርማችሁ አጋንንት ደፋር፣ በጣም ደፋር። ኢየሱስ ክርስቶስን ስገድልኝ ያለ አሁን እኔን ጠብር ግፍ በልልኝ ቢል አሁን ይገርማል። ጌታን እኮ ነው ስገድልኛል። ምንም መፍረት የለም። ስለዚህ እሱ ፍጥጥ ይላል አይደል? እኛ ደግሞ የበለጠ ነው የምንፈታው። ድርቅ ማለት መንፈሳዊ ጦረኞች በእውነት በቃ ደረቆች ናቸው። እውነት ልኩን ነው የሚያስገቡት። ደስ ነው የሚል።
በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት። እነዚህ በሙሉ መሳሪያዎቹ ናቸው፣ ጥይቶቹ፣ የነፍስ ወከፍ ጥይቶቹ ናቸው። እነዚህ ደግሞ እየነጠሉ በጣም ብዙ ሰው ነው የጣሉት። ማድረግ የሚገባን ማወቅ ነው። የኔ ልብ ጦር ሜዳ ነው። ሥጋም ልንገስ ይላል፣ መንፈስም ልንገስ ይላል። ስለዚህ የሚነግሰው ማን ነው? ያሸነፈ ነው። ስለዚህ አሸናፊውን ሁልጊዜ መቀለብ ያስፈልጋል ማለት ነው። ምን እናድርግ ከተባለ ዘመኑን ፍጥጥ አድርጎ እያወቁ ልብ በሉ። አሁን ይሄ የገላትያውን ነገር ሁልጊዜ አስቀድሙ። ዘመንን መዋጀት የምትችሉት በዛ መንገድ ከሆነ ነው። ምክንያቱም የዘመኑን ጥያቄዎች ይዞ ነዋ በልባችሁ ውስጥ ጦርነቱን የሚከፍተው። እነዚህን ነገሮች አንነጣጥላቸው። መንፈሳዊ ውጊያ ውስጥ ስንሆን እነዚህ ነገሮች ሁልጊዜ አብረው ነው የሚሄዱት። እሱን ማሰብ በጣም በጣም ጥሩ ነው የሚሆነው። የአንደኛ ጴጥሮስን እናንብና የዚህ የማለዳውን የመጀመሪያውን ክፍለ ጊዜ ቆም ማድረግ ይገባናል። ለእኔም አቅም ስል ይቅርታ። የአንደኛ ጴጥሮስን አብረናን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 9 ምዕራፍ 5 ከቁጥር 6 እስከ 9 እንደዚህ ይላል። ይሄ ከላይ ያለውን ብታነቡ በጣም ደስ ይለኛል። ከ1 እስከ 5 ድረስ ያለውን በደንብ ብታነቡት በጣም ጥሩ ነው የሚሆነው። ላንበው። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር እንዲሁም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙ። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ጸጋን ይሰጣል ካለ በኋላ ቁጥር 6 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ በጣም ገዢህን ሁል ጊዜ አንግስ በልቡ ውስጥ ሁል ጊዜ ከኃይለኛው ከእግዚአብሔር እጅ በታች ራስን ምን አድርግ? አዋርድ። ሁለተኛ አሁን አምልኮ ነው። ይሄኛው ሙሉ ዲቮሽናችሁ ለእግዚአብሔር ይሁን። ራሳችሁን ሁል ጊዜ ከእግዚአብሔር በታች አድርጉ ማለት ፈተናው ሁል ጊዜ የእግዚአብሔር ምትክ ሆኑ። የእግዚአብሔር ምትክ ስትሆኑ ለራሳችሁ መወሰን፣ ለራስ መምረጥ፣ ለራስ ማረግ ወደዛ ነው የሚሄደው። ሁል ጊዜ ወደዛ ነው የሚሄደው። እኔ ወስናለሁ፣ እሱ ምን አገባው በእኔ ህይወት ማለት የምትለው ነገር ስትመጣ በጣም አደገኛ ነው። ሁል ጊዜ ከእግዚአብሔር በታች የመሆኑን ውሳኔ አድርጉ። ይቀጥልና እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ አሁን ተመልከቱ። ብዙ ጊዜ እነዚህ የዲያብሎስ የሰልፍ ጥይቶቹ ናቸው። ጣሉት፣ በሱ ይዟል። ጭንቀት ይዞባችሁ ይመጣል። ሁለት ምርጫ ነው ያለው። የሚያስጨንቃችሁን ራሳችሁ ከተሸከማችሁ ምን ታደርጉታላችሁ? ራሳችሁ መፍትሄ መፈለግ ትጀምራላችሁ። ከዛ በኋላ ያመጣል። ታዋጣለች፣ እችን እስቲ ሞክራ ብሎ ያመጣል። አጅሬ ደግሞ አያችሁ ሲያምር ይላል። ደግሞ ወዲያው እችን እኮ ብትሞክራ ምን አለበት ይላል። ለጌታ ስትተው በቃ የሚያስጨንቃችሁን በእርሱ ላይ ጣሉ። ከዛ በኋላ ይመጣል። በመጠን ኖሩ ንቁም። ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁን ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በእምነት
በእምነት ጸንቶ መቃወም የሚቻለው ሊታመን የሚገባውን ሲታወቅ፣ እሱ ከሌለ በጣም አደገኛ ነገር ነው። ስለዚህ ምንድነው ማድረግ ያለብን ብላችሁ ብትሉ በልብ ውስጥ ንጉስን መለየት፣ ሁልጊዜ በእግዚአብሔር ተገዥነት ስር መሆን። ያችን ያለችውን አንዱን ፈተና ነው ብዙ ጊዜ ይዞ የሚመጣው። ከእግዚአብሔር በላይ ለራስ ሐሳቢ፣ ከእግዚአብሔር በላይ ለአገር ሐሳቢ፣ ከእግዚአብሔር በላይ ለልጆች ሐሳቢ፣ ከእግዚአብሔር በላይ በጣም ብዙ ሰው እየተንኮታኮተ የወደቀው በዚህ ጉዳይ ነው። ለእግዚአብሔር ራሱን ማስገዛት አቅቶት ራሱን የራሱ ጌታ ሲያደርግ ነው በጣም ብዙ ጊዜ ሰው የሚፈተነው። እግዚአብሔር ሁላችንን ይርዳን። ስለዚህ ሰራዊት ጥቂት እንነጋገር። ትንሽ ደቂቃ እንቀጥል መሰለኝ። ትንሽ ደቂቃ እንቀጥል። ይሄ ሰራዊት ምን ያድርግ? ይሄ ሰራዊት እና ያው ታውቃላችሁ የእግዚአብሔር ሰራዊት የመጀመሪያው ማወቅ ያለበት የመሲሁ ሰራዊቶች ነን እኛ። እሱን ማወቅ እኛ በ21ኛው ክፍለ ዘመን ብንገኝም የዛው የመሲሁ ሰራዊት ነን። በመዝሙረ ዳዊት የተነገረለት የዛ የመሲሁ ሰራዊቶች ነን። መዝሙር 110ን በደንብ ቁጭ ብላችሁ አንቡት። ምንድነው የዚህ የመሲሁ ሰራዊት መለያው? እኔ በጣም የሚገርመኝ የመሲሁ ሰራዊት ከሚታወቅባቸው ነገሮች አንደኛው የሚገዛው በጠላቶቹ መካከል። አጠገባቸው ያለውን ሰው እንደዚህ በሉልኝ፣ አንተ በጠላቶች መካከል እንድትገዛ የተሾምክ ሰው ነህ በሉ። እና በጣም ነው የሚገርመኝ። በጠላቶች መካከል ግዛ ነው የተባለው። የመሲሁ ሰራዊት እኮ የተባለው እንደሱ በጠላቶች መካከል አትኑር የሚሉህ እያሉ አንተ ግን ትገዛለህ። እነሱ እኮ የሚሉት አትኑር ነው፣ አንተ ግን ገዢ ነህ። ይህንን ማወቅ ነው የሚገባው። እኛ የተመረጥነው በጠላት መካከል። አሁን ልዩነቱ እሷ ጋር ነው። እኛ ደግሞ ጠላት ሲጠፋ ነው ገዢነታችን የሚረጋገጠው ነው የምንለው። እግዚአብሔር ደግሞ የሚፈልገው በጠላት መካከል ገዢ ያደርጋል። እና ገዢ ሲያደርግ ደግሞ አናታቸው ላይ ቆመህ ነው የምትገዛው። ደርሰንበታል ያሉትን አንተ በሙሉ ረግጠኸው እነሱ ከፍታ ላይ አንተ ገዢ ትሆናለህ። ስለዚህ የመሲሁ ሰራዊት መሆናችሁን ወቁ። የመሲሁ ሰራዊት መለያው አንዱ በጠላቱ መካከል መግዛት ነው። ሁለተኛ በበጎ ፈቃድ ከአዝማች ጎን መቆም። አስገድዶ አይደለም። ይሄ ሰራዊት በበጎ ፈቃዱ ነው የሚቆመው። እኔ የምኖረው ለዚህ ነው ብሎ ማለት ነው። ወዶ ነው። የሚገርመው የመሲሁ ሰራዊት ወዶ ዘማች ፈቅዶ ነው ራሱን የሚሰጠው። ለምን ብትሉ በልቡ ውስጥ ስላነገሰ የትም ብታረጉት ምንም ለውጥ የለውም። ሁልጊዜ ያንን ንጉሥ ተከትሎ ነው የሚሄደው። ምንም ብታረጉት ከፍ አይል ዝቅ አይል። በበጎ ፈቃድ ከመሲሁ ጎን። እቺ ግን በጣም ብዙ ጊዜ የምትዛባብን ይችኛዋ ሁለት መንታ ነገር አለ። የመሲሁ ሰራዊት ንግስናና ክህነትን አንድ ላይ አድርጎ ነው የሚሄደው። ንግስና ስልጣን አለበት፣ የበላይነት አለበት። ክህነት ደግሞ ማላጅነት አለበት። በጣም ብዙ ጊዜ የምትጠፋብን እሷ ናት። ሁለቱንም ያያያዘ ንጉስም ነው ካህንም ነው። ይገዛልም ደግሞ የማለደ ከተዘፈቁበት ያወጣል። ከበደላቸው ወደሚፈቱበት ይወስዳል። በጣም ነው የሚገርመው። የመሲሁ ሰራዊትን እኛ የመጨረሻዋ መለያችን እሷ ናት። የጠላትን መታሰቢያ አንተውም፣ ድቅቅ ነው የምናደርገው። ማለት ይሄ በጣም አስፈላጊ ፈጽሞ ድቅቅ ብትንትን እና የሳኦልን አበሳ ለምድር አናወርስ፣ ድቅቅ ነው የምናደርገው። የመሲሁ ሰራዊት የሚታወቀው በሱ። ሌላኛው መንፈሳዊ ውጊያ ምሪት ይፈልጋል። ልብ በሉ።
ጦርነቱ የመንፈስ ከሆነ የመንፈስ ምሪት ሁል ጊዜ ይፈልጋል። በአጭር ቃል ምን ማለት መሰላችሁ? የእግዚአብሔርን ፈቃድ ማወቅ ይገባል። በጣም አሁን ብዙ ጊዜ እየተምታታብን ያለው ምንድን ነው? እግዚአብሔር የሚፈልገው ቦታ አለ። ወደ ክርስቶስ ጅማሬ ልውሰዳችሁ። መሲሁ ሲጀምር የምወደው ልጄ ይህ ነው ብሎ ተናገረለትና ያንን ትልቅ ምስክርነት ከሰማ በኋላ በሰፈር ውስጥ ብዙ የታመመ እያለ በጣም ብዙ እየተሰቃየ እያለ እግዚአብሔር ግን ሰፈር ያሉትን አጋንንት ለማስወጣት ከማውጣቱ በፊት ምንድን ነው ያደረገው? ወደ ምድረ በዳ ነው የወሰደው። ምሪት መከተል በጣም ነው የሚያስፈልገው። በጣም ብዙ ጊዜ ችግራችን ምን መሰላችሁ? በተለይ የእግዚአብሔር ኮንፈርሜሽን ውስጣችን ሲመጣ አብሬህ ነኝ፣ እኔ ካንተ ጋር ነኝ ምናምን የሚለው ነገር ሲመጣ ቶሎ የሚታየን ሄዶ ሰፈር ያለውን ነገር በቃ መገለባበጥ ምናምን ይታየናል አይደል? ሰፈር ያለውን የሚያስተባብረውን ጣቢያውን መጀመሪያ አድቀቀው ነው የሚለው ጌታ። ደግሞ ወደ ምድረ በዳ ትሄድና በምድረ በዳ ለራስህ ዝግጅት ታደርግን። መንፈሳዊ ምሪት ይፈልጋል እና ያቺ ምሪት ከሌለች በስተቀር በጣም አደጋ ነው። ሁለተኛ ነገሥት ምዕራፍ 6 ላይ ያለ ቃል ታውቃላችሁ። እሱን ሄደን እናነባዋለን። በጣም እኔ በዛን ዘመን የነበሩ ሰዎች እንዴት አይኖቻቸው የተከፈቱላቸው ሰዎች ናቸው። በጣም አይኖቻቸው የተከፈቱላቸው ሰዎች ናቸው። ሁለተኛ ነገሥት ምዕራፍ 6 ላይ ያው ብዙ ጊዜ የምንሰብከው ነገር ነው። የጦርነት ዘመን ነው። ጊዜው የጦርነት ዘመን ነው እና ኤልሳ ቤት ቁጭ ብሎ የጠላት ሰፈር አሰላለፍ ያያል አሰላለፍ ያያል እና አሰላለፍ ያይና ግን የሚገርማችሁ ሰልፍ ሰራዊት ካልመራው አይልም። ግን የሚገርመኝ እሱ ለንጉሱ መልእክት ነው የሚልከው። ለንጉሱ መልእክት ይልካል እና ንጉሱ ያሸንፋል። ከዛ በኋላ ያው ያሸናፊነት ደግሞ እንደው ማዕረግም ካልተሰጠኝ ብሎ ደግሞ አይከራከርም። ይሄን ሁሉ ካረገ በኋላ እሱ ጋር አይደለም ዋናው ጉዳይ፣ አጠገቡ ያለውም ጋር አሰራሩን አይለውጥም። ስሩ ያለው ማለት ባሪያው ጋር እንግዲህ ንጉሱስ እሺ በላይ ነው እንላለን አይደል? እሺ አሁን ተመልከቱ፣ እዚህ ጋር ስትመጡ ግያዝ የተባለው ሰውዬ ኤልሳ አጠገብ ቁጭ ብሎ አይኑ አያይም። ቢያይም በተፈጥሮ የሚያየውን ነው የሚያየው። እንደዚህ አይነት ሰዎች ደግሞ በጣም አደገኞች ናቸው። ታውቃላችሁ አይደል? ልብ አቅልጦች ናቸው እንዲህ አይነት ሰዎች እና ውድም ነው የሚያደርጉ፣ ድክም ነው የሚያደርጓቸው። እና ይሄ ሰውዬ አሁን ዝም በላት በቃ ማለት ይችላል። ያለው አንድ ነገር ነው። እግዚአብሔር ሆይ አይኖቹን ግፈት። በቃ አሁን ልብ በሉ። ኤልሳ አይኑ የተከፈተለት ባይሆን ኖሮ የንጉሱን ጩኸት እሱም ያስተጋባ ነበር። እሱን ተዉትና የግያዝንም ጩኸት ይጮህ ነበር። ወዮ ጌታዬ ጠፋንልህ። ኧረ አንተ ከምታየው በላይ እኛ የተከበብንበት ይበልጣል ብሎ እሱን ካረጋጋው በኋላ ወደ ሰማይ ቀና ብሎ እግዚአብሔር እባክህ አይኖቹን ክፈታል። በጣም ነው የሚገርም። አሁን አጠገባችሁ ስላለ ሰው እንደዚህ አይነት ስሜት አላችሁ ወይ? ባይገባው ቢዘባርቅ እና ልባችሁን ለማቅለጥም ቢሞክር ጠፋንልህ አለቀ ምናምን ቢል የቱን ነው የምትመርጡት? የኤልሳዕን መንገድ ትከተላለች ማለት ይሄ እኛ የዚህ ሰራዊት አካል ነን እኮ። በብሉይ ኪዳን የሆነ ታሪክ በሱ ቢያበቃ ጥሩ ነው። ይሄ ሰው
ጠላትን የሚያጠቃበት መንገዱ እኔ በጣም ነው የሚገርም። መንፈሳዊ ምሪት ሲኖር ነው በእግዚአብሔር መንገድ ለማጥቃት የምትሞክሩት። አሁን እስኪ እግዚአብሔር ያሳያችሁ። ጦር ይዞ የመጣን ሰራዊት አቅጣጫ እየነገረ እንዲያሸንፍ ማድረግ ሌላ ነገር ነው። ግን እግዚአብሔር ኃላፊነት ሲሰጥስ ምንድነው የምታደርጉት? ምንድነው የምታደርጉት? የእግዚአብሔር ምሪት ይጠይቃል። ስለዚህ ምንድነው ያደረገው ኤልሳ? እግዚአብሔር ሆይ ልብ በሉ። አሁን ይኸው እዚህ ክፍል ላይ በጣም ብዙ ነገር ነው ያለው። ዝርዝር ውስጥ ከገባው ስለማልወጣ ነው፣ ባህር ስለሆነ። ልብ በሉ። ሁለት ነገር ነው ያደረገው ኤልሳ። አጠገቡ ያለውን ሰውዬ ምንድነው ያለው? አይኖን ክፈት አለና የእሱን አይን ከከፈተ በኋላ ሰራዊቱን ካሳየ በኋላ እሱ ከተረጋጋ በኋላ ወደ ሰማይ ቀና አለና ይሄንን እሱ ያያቸውን የዚህ ዙሪያችንን የከበቡ ሰራዊቶች ደግሞ ምን አድርጋል? አሳውራል። ይሄ ስልጣን ማየት መረዳት እኮ ይጠይቃል። ልብ በሉ። አጠገቡ ያለውን ክፈት ይልና የጠላቱን ግን ምንድነው ያለው? ዝጋ አለ። አይናቸውን ዝጋ። ብዙ ጊዜ ይምታታብናልኛ እናቀላቀለዋል። አሁን በጦርም እኮ የተሸነፉበት ጊዜ ነበር እዛው ላይ። አሁን ደግሞ እግዚአብሔር አሰራር ቀየረ። የእግዚአብሔር ሰው የእግዚአብሔርን ጦርነት ለመዋጋት ከእግዚአብሔር ጋር ነው መሳሪያውን የሚቀያየረው። ልብ በሉ። በዚህ በኩል ስለሚመጡልህ በዚህ በኩል ግጠማቸው አንዱ መንገድ ነው። ነገር ግን ሌላኛው መንገድ ደግሞ አሳውራቸው። ድርግም አይናቸውን አሳወረ። ከዛ በእግዚአብሔር መንገድ ነው የሚያጠቃው። አሁን ልብ በሉ እንግዲህ እግዚአብሔር በሚሰጣችሁ መንገድ ካጠቃችሁ እናንተ ብቻ አይደላችሁ የምታርፉት፣ ምድር ነች የምታርፈው። ስሙኝ። አሁን ቁጥር 23 ምዕራፍ 6 ቁጥር 23 ላነብ የመጨረሻው። ብዙም መብል አዘጋጀላቸው በበሉና ጠላቶቻቸው ነው ልብ በሉ። በበሉና በጠጡም ጊዜ አሰናበታቸው። እነርሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶሪያ አደጋ ጣዮች ወደ እስራኤል ሀገር አልመጡም። እፎይ! የሚገርማችሁ ይሄንን ሁሉ ግን በምን ዘዴ ነው በምን አቅም ነው ያደረገው ብላችሁ ስትሉ እቺ መካከል ላይ ያለችውን አነባችኋት? ችን ለባልንጀራውም በጎነትና ምህረት አለው፣ ለጠላቱም በጎነትና ምህረት ያሳይ። ንጉስየው መጣና ከተማ መካከል ነዳ ወሰዳቸውና በልጌታዊ አሁን አይኖቻቸውን ክፈት ሲል ንጉሱ ሊጨርሳቸዋል። ኧረ ተው፣ ይሄ የጦር ህግ አይደለም። የጦር ህግ አይደለም። በገዛ እጅህ የማረከውን እንኳን አትገልም። እንኳን እግዚአብሔር አግበስብሶ ያመጣልህን። ይሄ የጦር ህግ አይደለም፣ ደንቡም አይፈቅድም። ምን አድርግ? ይልቁኑ አብላ፣ አጠጣና ስደድ። የሚገርም ነገር ነው። ሞኝነት ነው የሚመስለው። መንፈሳዊ ውጊያ ስትራቴጂው የሚነደፈው ባለቤቱ ጋር ምሪት ይፈልጋል። ለዚህ ነው መውደቅ የሚያስፈልገው። ሁል ጊዜ ምሪት ይፈልጋል። ጌታ ሆይ ዛሬስ፣ ትላንት በዚህ ብሎ ከሆነ ዛሬ በዚህ ነው የሚል። ብዙ ጊዜ ችግራችን እንደ ውጫዊው ነገር፣ የውጫዊው እንኳን እኮ ምሪት ይከተላል። ታውቃላችሁ፣ ብዙ ስልት ይቀያየር። ሌላኛው መንፈሳዊ ውጊያ ከምልጃ አገልግሎት ጋር የተቆናኘ መሆኑን ማስመዝገብ ይገባል። በጣም ውጊያ ምልጃ ጋር የተያያዘ ነው። ቅድም አንስተናል፣ ታውቃላችሁ። አሁን መልሰን እንመጣበታለን። ብዙ ጊዜ መንፈሳዊ ውጊያ የወንጌል በጣም ትልቁ አውድማ ነው። ቤተ ክርስቲያን የከሰረችው እዚህ ጋ ነው። ሰልፈኞቹን በደንብ ሳታስታጠቅ መማረክ ትፈልጋለች። ከየት ይመጣል? ክፉን ታስራለህ፣ እስረኞቹን ግን ታስለቀቃለህ። አሁን እኮ ተምታቶብን።
እስረኞቹንም ከአሳሪያቸው ጋር ነው አብረን የምናስራቸው። እና በጣም ነው የሚገርመው። እስረኞቹ ምልጃ እስረኞቹ ላይ ነው የሚያተኩረው፣ ውጊያው ደግሞ አሳሪው ላይ ነው የሚያተኩረው። ከሰው ጋር አይደለም። እኛ እኮ ሰው እንኳን እንጠላለን ታውቃላችሁ። በጣም 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 ከባድ ነው እኮ እንጠላለን፣ ጥላቻ አለን። የሚገርመው ነገር እና በኋላ ያዝ ስንደረግ ነው አይ ሰውየውን አይደለም ክፉውን ነው እንላለን። እስቲ አብሉት እንደ ኤልሳ። እስኪ ልጠይቃችሁ፣ ሰፈራችሁ ያለ ጠንቋይ ቢራብ ተርቧል ቢባል ትመግባላችሁ ወይንስ ጌታ ሆይ ልክ አሳየው ማለት የምትረክሱ እኮ ነው የሚመስላችሁ? ጠንቋውን አበላሁት የሚል ሰው በኢየሱስ አጋንንት ትቀልባለህ ነው። አጋንንት አይደለም፣ የእግዚአብሔር ፍጡር ነው። አይመስለንም። በጣም ብዙ ጊዜ በእውነት አይመስለንም። ምልጃን እና መንፈሳዊ ጋን በጣም ብዙ ጊዜ በእኛ ጭንቅላቱን የምንረግጠው የክፉ ዘር ነው። ክፉውን ነው የምንረግጠው። ክፉ የነገሰባቸውን ግን እናስለቅቃለን። ምርኮኛ ናቸው፣ ለኢየሱስ እንነጥቃለን። ቤተ ክርስቲያን የከሰረችው በዚህ ነው። ለዚህ ነው ከእናንተ ሞቶ ጋራ ጸሎት ወደ ቅድስተ ቅዱሳኑ በቃ መንቃት አለባት ቤተ ክርስቲያን። ከየት ይመጣል? መፈታት የሚመጣው እኮ በሱ ሲሆን ሐዋርያት ሥራ ምዕራፍ 12 እስቲ ያስቡት። ብዙ ጊዜ ሐዋርያት ሥራ ምዕራፍ 12 በጣም የትልቅ ሽግግር ወቅት ናት። በጣም የትልቅ ሽግግር ወቅት። ይዋጋሉ፣ ቤተ ክርስቲያን ትጮሃለች እና የእስር ቤት በር ይበረገዳል እና ምርኮኛው ይፈታል። የሚፈታው ግን ለመፎከር አይደለም። ወንጌል ወዴት መሄድ አለበት? ድንበሩ መሰበር መቻል አለበት። ከዛ በኋላ ምዕራፍ 13 ይቀጥላል። ታውቃላችሁ፣ ይወጣል። ቤተ ክርስቲያን ወደ ውጭ ማየት ትጀምራለች። እኔ በጣም የሚገርም ይሄ እኔ ምዕራፍ 12 ላይ በጣም የሚገርመኝ እግዚአብሔር በሰማይ ሆኖ ይስቃል የምትባለዋ ነገር እኔ በጣም ነው የምትገርመኝ። ምዕራፍ 12 አለቀ፣ ነገ ደግሞ ይሄኛውን አሰናብትላቸዋለሁ ምናምን ይባላል እና ጠላት ግጥም አድርጎ አስሯል፣ ወንጌል እንዳይነገር ማለት ነው። እና ደግሞ ያስጠብቃል፣ ባታሊዮን አስከትቶ ያስጠብቃል። ቤተ ክርስቲያን ደግሞ ትጸልያለች፣ እግዚአብሔር ሰራዊት ይገለጣል። አሁን ይሄንን ማወቅ በጣም ትልቅ ነገር ነው ወገኖቼ። የሐዋርያት ሥራ ምዕራፍ 12 ፍሬ እንዲገባችሁ ካስፈለጋችሁ ማርቆስ ወንጌልን አንቡ። ያ ጸሎት ይጸለይበት የነበረው ቤት የማ ቤት ነው? የማርቆስ እናት ቤት ነው። ታውቃላችሁ፣ የመጀመሪያውን ወንጌል የጻፈ ማን? ማርቆስ ነው። ለነማን ነው የጻፈው? ሮሜ በመከራ ውስጥ የማርቆስን ወንጌል በምታነቡበት ጊዜ የካታኮምቡ ሰማዕት የሚባለውን መጽሐፍ አብራችሁ አንቡ፣ ይገባችኋል። ከፊታቸው ያሉ ሰዎች እየታረዱባቸው አሁንም ያሉ ተረኞች ገብተው ሞት በሚጠበቅበት ጊዜ ውስጥ ነው ማርቆስ የክርስቶስ። ይሄ እኮ በእናንተ የተጀመረ ብቻ አይደለም። በርቱ እናንተ ወገኖች። ታውቃላችሁ ማርቆስና ጴጥሮስ በመጨረሻው ጊዜ ሮም ነው ያገለገሉት እና የክርስቶስ ኢየሱስን ታሪክ ሲጽፉላችሁ ያጣደፉ የተጻፈው አይዟችሁ ኢየሱስ እንዴት እንዳደረገ ልተረክ ላይ ታውቃላችሁ። የማርቆስ ብዙ መረጃ ሳይሰጥ ወዲያው እያለ እያጣደፈ ነው የሚሄደው። ታውቃላችሁ እንደዚህ ነው የሚለው፣ ዮሐንስ ታልፎ እንደተሰጠ ይልና ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለች ንስሐ ግቡ እያለ ወደ ገሊላ ወጣ ይላል። ከሱ ቀድሞ የነበረው እየታሰረ እሱ እየታሰረ ኢየሱስ ቀጠለ እና በጣም ነው የሚገርመው። የሐዋርያት ሥራ ምዕራፍ 12 ላይ ያጮህ ሲጮህ ያዕቆብ ተሰየፈ፣ ጴጥሮስ ተረኛ ነው ሲባል ቤተ ክርስቲያን መጣችን። ጌታ ሆይ እኛ ግን እናስለቀቃለን ትላለች።
እኛ ግን እናስለቅቃለን። ለምን? ወንጌል መቀጠል አለበት። ልክ ያንን የሰማ ሰው ነው። ልብ በሉ ወገኖቼ፣ ይኸውላችሁ ጠላት ማሰር አያቆምም። ማስጠበቅ አላስደፍርም ማለት አያቆምም። ቤተ ክርስቲያንስ ማስፈታቷን አታቆም፣ መጮኋን አታቆም። ያን ጊዜ የእግዚአብሔር ሰራዊት ይገለጣል። የእግዚአብሔር ሰራዊት ሲገለጥ እስር ቤትን ይፈታል፣ መሰረቱን ያንቀጠቅጣል፣ ደግሞ ለተፈታውም ሰው ምሪት ይሰጣል። ስሙ የተባረከ ይሁን። ጴጥሮስን በሌሊት ያንደረደረ ውስድ እግዚአብሔር የተባረከ ይሁን። ይሄ ነው መፈታት የሚኖረው ለወንጌል አውድማ ነው። ከዛ በኋላ ታውቃለች ወደ አሕዛብ ሁሉ እንደሄደ። ይሄ ሰራዊት ለዚህ እንደተጠራ ማወቅ አለበት። የመሲሁ ሰራዊት መሆኑን ማወቅ አለበት። መንፈሳዊ ውጊያ ከእግዚአብሔር ምሪት ጋር የተገናኘ መሆን አለበት። መንፈሳዊ ውጊያ ከምልጃ ጋር የተቆራኘ መሆን መቻል አለበት። የተጠራ ነው ለዚህ ነው። እግዚአብሔር ሁላችንን ይርዳን። እንጸልይና የማለዳውን ረፍታችንን እናደርጋለን። እግዚአብሔር ሆይ እናመሰግንሃለን። ይሄ ሁሉ ያንተ ሰራዊት ስላለ ክብር ለስምህ ይሁን። በስምህ ጠብቃቸው፣ በክብርህ ሙላቸው፣ በመንፈስህ አስታጥቃቸው፣ አደራረጉን አሳያቸው። ኃይልህ በላያቸው ላይ ይሁን፣ ጸጋ በውስጣቸው ይፍሰስ፣ ሞገስህ ይክደናቸው። እግዚአብሔር ሆይ ከነሱ የተነሳ ምድር እፎይ ትል ዘንድ አንተ በእነሱ ውስጥ ስራ፣ አንተ ከእነርሱ ጋር ስራ፣ አንተ በእነሱ አልፈህ ስራ። በክርስቶስ ኢየሱስ ስም ህብረታችንን፣ አንድነታችንን፣ ቆይታችንን ሁሉ ባርክ። አሜን። በሆነው በኢየሱስ ስም